ሰላም ሰላም ውድና የተከበራችሁ የጀማ ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ዛሬ በጣም የሚያሳዝን መረጃ ነው ይዤላችሁ የመጣሁት ማለት ነው። ኢቢኤስ ላይ እንግዲህ የገባው ዲያብሎስ ማለት ነው እየወጣ አይደለም፣ ምን እንደሆነ ብቻ ባናቅም ማለት ነው። ዛሬም ሌላ መርዶ መጥቶብናል ማለት ነው በኢቢኤስ እንግዲህ በጣም አስጨናቂና አስፈሪ ሁኔታ ላይ ነው ያለ የኢቢኤስ ጣቢያ ማለት ነው። ምክንያቱም በተለያየ ጊዜ ሰዎች ህይወታቸውን እያለፈ ነው ያለው ማለት ነው። የዛ ሰራተኞች እንግዲህ ብዙዎቹን አይተናል። ኢቢኤስ ላይ የምናውቃቸውን በአጠቃላይ እያጣን ያለ ነው ማለት ነው። እንግዲህ ከአስፋው መሸሻ ጀምሮ ያሉትን ማሰብ በጣም ነው የሚያስደነግጠው። እንዲሁም ደግሞ የነጻነትና የአቶ አማን ደግሞ ጭራሽ ተከታታይ መሆኑ ደግሞ በጣም ልብ የሚሰብር ነው። ይሄን ደግሞ ተከትሎ ዛሬም እንግዲህ ህሊና የምትባለው እዛ ውስጥ የምትሰራው ህሊና የምትባለው ጋዜጠኛ ማለት ነው በጠና ታማለች ማለት ነው። ትላንትና ወደ ስራ ገብታ ነበረ። እዛው ስራ ቦታ ላይ ራሷን ስታ በድንገት ወደቀች ማለት ነው። ፌንት ነቀለች፣ በዛው ሆስፒታል ገባች። አሁንም ሆስፒታል እንዳለች ነው፣ በጠና እንደታመመች እና አስፈሪ እንደሆነ እንዲሁም በዛ ጉዳይ ላይ ፖሊስ ምርመራ እያደረገ ነው። እንዴት ነው ሰዎች በሰላም እየወጡ ህይወታቸው የሚያልፈው? ኢቢኤስ ላይ ያለው ሴራ ምንድን ነው በማለት እንግዲህ ህዝቡ በጣም እየታመሰ ነው። አስቡት እንግዲህ ከዚህ በኋላ ኢቢኤስ ምንን ሰዎችም ይፈራሉ ወደዛ ሂዶ ስራ መስራት ራሱ። እዛ የሚሰሩ ሰዎች ራሱ ከምንም በላይ ህይወት ስለሆነ የሚቀድመው አስደንጋጭ እንደዚህ አይነት ህመም ስለሆነ አሁንም በጣም በጠና ህመም ውስጥ እንዳለች እየተነገረ ነው ያለው። ፈጣሪ ማራት። በጣም ያሳዝናል። እንዲሁም የቀብር ስነስርዓታቸው እንግዲህ በትላንትናው ዕለት ተፈጽሟል። ከትላንት ወዲያ ነው የተፈጸመው ማለት ነው። ከሳምንት በኋላ ከሞቱ ነው ቀብር ስነስርዓታቸው የተፈጸመው፣ ያውም በኢትዮጵያ ማለት ነው። እና በጣም ነው የሚያስፈራ። ይሄን እንዴት ታውታላችሁ? በጣም ያሳዝናል። ምክንያቱም ወደ ስራ ገብታ ስራ ከገባች በኋላ ህይወቷ አለፈ ማለት ፌንት ነቀለች። ነጻነትም እንግዲህ ከቤት ወጥቶ ወደ ስራ እየሄደ ነበረ ተብሎ በድንገት ነው ህይወቱ ያለፈው። እንደሰማችሁት ብዙ አከራካሪ ነገርም ሆኗል። ጁስ አማሬን ብሎ ጁስ ጠጥቷል። ጁሱን እንደጠጣ ነው እዛው ህይወቱ ያለፈ እየተባለ ነበረ። መንገድ ላይ ስራ ሊሄድ መንገድ ላይ ነበረም ተብሏል። ብዙ አይነት ነገሮች እንግዲህ እንደሰማችሁት ሲወጣ ነበር በነጻነት ጉዳይ ማለት ነው። ከዛ ልክ እሳቸው ሲሞቱ ደግሞ ወደ አቶ አማኔ እሳቸው እንኳን የጭንቅላት ካንሰር እንደነበረባቸው እና በሕክምና ሲረዱ እንደቆዩ ከዛም ህይወታቸው እንዳለፈ ነው የተነገረው ማለት ነው። በህመም ውስጥ እንደነበሩ ነጻነትም ከዚህ በፊት የጉበት በሽታ እንደታመመ ሂዶ እንደታከመ ይሄን ሁሉ ሰምተናል ምናምን በፊት ላይ ግን ከዛ በኋላ ድኖ አገግሞ ነበረ። እንግዲህ አጋጣሚ ሆኖ ደግሞ ያው ህይወት አለፈ ማለት ነው። አስፋው መሸሻም እንደዚሁ ሲታመም እንደነበረ ሁላችንም እናውቃለን። ከህክምና በኋላ ነው ህይወቱ ያለፈው። ስለዚህ የነዚህ ታመው ነው ምንድን ነው ቢባልም ግን አስደንጋጭ ነው። ቶሎ ቶሎ በየጊዜው ነው ህይወታችሁ እያለፈ ያለው በፍጥነት ማለት ነው። እና በጣም ያሳዝናል። ለሞቱት ነፍስ ይማር፣ ለቤተሰብ መጽናናትን ያድልልን። አሁን እንግዲህ አስፈሪና አስጊ የሆነውና ሰሞኑን እየተወራ ያለው እሳቸውን የቀብር ስነስርዓት ሄዳ ቀብራ መታ ከዛም በኋላ ደግሞ በነጋታው ትላንትና ማለት ነው ከቤት በሰላም ቁርሷን በልታ እንደ ማንኛውም እንደ ወትሮ ስራዋ ማለት ነው ቀጥታ ወደ ስራ ነው የሄደችው። እዛው ስራ ከሄደች በኋላ ነው እንግዲህ እዛው ፌንት ነቅላ ወደቀች፣ ሆስፒታል ገባች። አሁንም ሆስፒታል እንዳለች ነው። እና ኢቢኤስ ላይ ምንድን ነው የሆነ ሴራ አለ እየተባለ እንግዲህ ፖሊስ ምርመራ ጀምረዋል እየተባለ ነው ማለት ነው። በጣም ነው የሚያሳዝነው። ምክንያቱም እንዴት ነው በሰላም ከቤቱ የወጣ ሰው ህይወቱ አለፈ ሲባል ያሳስባልም ያሳዝናልም ማለት ነው። ብቻ ፈጣሪ የእግዚአብሔር አምላክ መልካሙን ነገር ያምጣም ያሰማንም እንላለን። ምክንያቱም ከእለት እለት አዳዲስ ዜናዎች ሲሰሙ በጣም ነው የሚያሳዝነው። እንዴት አያሳስበንም? እንዴትስ አያስደነግጠንም? አንዳንዶቹ እንደውም ነጻነት ወርቅነህን ህልፈት ሲሰሙ ከኋላ ሌላ ሴራ ሰርቶ እንደገደሉትና ቀጥሎ ደግሞ ለምንድን ነው መግለጫ ተሰጥቶ ነጻነት ወርቅነህ በትክክል እንዲና እንዲያ ሞቷል ብሎ መረጃ ማቀበል ያልቻሉ ሰዎች የጠፉት የሚሉ ሰዎች እጅጉን መበራከታቸው እንደኛም እንደ ሌላ ሰዎችም ትክክል ነው ብዬ አስባለሁ።
ዛሬ ደግሞ በኢቢኤስ ቤት ተፈጠረ ተብሎ የተነገረን በውስጥ በኩል የተላከልን ደብዳቤና መረጃ አለ። ይህ መረጃ እንደዚህ ነው። በዛሬው ዕለት በኢቢኤስ ቤት በጉዳይ አስፈጻሚነት የምትሰራ ሊና የምትባል ሴት ራሷን ስታ ዛሬ ሆስፒታል መግባቷንና በከፍተኛ ሁኔታ ውስጥ ችግር ውስጥና በሽታ ውስጥ እንደምትገኝ የበሽታው ምክንያትና ሁኔታው ምን እንደሆነ ሙሉ በሙሉ እስካሁን እንዳልተጣራና ሆስፒታል መግባቷና በከፍተኛ ሁኔታ የታመመች መሆኗ መረጃ ወጥቷል። ይህንን ተከትሎ ብዙዎቹ ነገሩን ለመቀባበል እየሞከሩት ነው። በኢቢኤስ ቤት ምን አይነት ጉድ ነው የተፈጠረው የሚሉ ሰዎች አሉ። ትላንትና ውሎዋ ደህና እንደነበረና ዛሬ ግን ከስራ መልስ ከፍተኛ የሆነ አደጋ ደርሶባትና ታማ ወደ ሆስፒታል መግባቷ መረጃዎች ይወጡ ይገኛሉ። ይህንን ተከትሎ ደግሞ ከዚህ በኋላ በኢቢኤስ ቤት የሚቆየው ሁሉም ሰው የራሱን ጥንቃቄ ማድረግ እንዳለበትና እያንዳንዱ ሰውን እየተከተለ ለማጥቃት የሚፈልግ ኃይል ያለ እስከሚመስል ድረስ ነገሮች ውስብስብና ግራ አጋቢ ሆነው እየቀጠሉ ይገኛሉ። ሊና እዛ ቤት በመስራት ረጅም ዓመታቶችን እንደቆየችና በጉዳይ አስፈጻሚነት ስራውን እየሰራች እንደሆነች ቢታወቅም ነገር ግን ዛሬ ባለችበት ሁኔታ ህመም ተሰምቷት ወደ ሆስፒታል መግባቷንና የደረሰባት ነገር ምን እንደሆነ እስካሁን እንዳልተጣራ በዚህ መካከል ሐኪም ቤቱና ክትትል እያደረገች እንደሆነ ይታወቃል። በሰላም ከቤቷ መውጣቷንና ከዛ ቀጥሎ ደግሞ አሁን ባለችበት ሁኔታ ሐኪም ቤት መሆኗ ይታወቃል። ይህንን ተከትሎ በኢቢኤስ ቤት የሚፈጠሩ ነገሮች እንደዚህ ቸል ብሎና በዝምታ መመልከት ልብ ሰባሪና አሳዛኝ እየሆነ ይቀጥላል የሚሉ ሰዎች ተበራክተዋል። አሁን ባለን መረጃ መሰረት ትላንትና የአማን ፍስሐጽዮን እልፈትና ቀብር ስነስርዓት ሙሉ በሙሉ ከተፈጸመ በኋላ በኢቢኤስ ቤት አሁን የተሰማው መርዶ እጅግ አሳዛኝ ነው። የሊና ሁኔታ አሁን ባለችበት ሁኔታ ከባድ እንደሆነና ቀጥሎ ባለው ሁኔታ ደግሞ የምርመራ ሂደቷ እንደሚቀጥልና ምን አይነት ነገር ሆኖ ነው እዚህ ደረጃ የደረሰችው የሚለውን ቀጥሎ የጤና ተቋማት ምርመራ መጀመራቸው፣ በመቀጠል ደግሞ ፖሊስም ጉዳዩን ለማጣራት ከዚህ በኋላ በኢቢኤስ ቤት ጉዳይ ላይ መንቀሳቀስ እንዳለበት ፍንጭ ሰጪ ነው የሚሉ ሰዎችም ተበራክተዋል። በኢቢኤስ ቤት አሁን የተሰሙ ያሉ መርዶዎች እንደዚህ ከቀጠሉ የቴሌቪዥኑ መጨረሻ ወይም ማሰራጫው ምን አይነት ደረጃ ላይ ደርሶ የሚቀጥል እንደሆነ ጥያቄና ጥርጣሬ ውስጥ የከተተ እያንዳንዱ ሰራተኛ ከዚህ በኋላ በጥንቃቄ ራሱን በመጠበቅና የሚበላውን የሚጠጣውንም ነገር በጥንቃቄ ማየት አለበት የሚሉ ሰዎችም ተበራክተዋል። ስለዚህ በኢቢኤስ ቤት ላይ የተንቀሳቀሱ ያሉ ነገሮች እንደናንተ ምልከታና ሀሳብ ምን ሊሆን ይችላል? ፈጣሪ ሰዎችን ይጠራል። ያሳዝናል። እንግዲህ እንደሰማችሁት ማለት ነው። ኢቢኤስ ላይ ያለው ነገር በጣም ነው የሚያሳስበው። አስፋውን ካጣም በኋላ ከዛም አስፋው እንግዲህ ደግሞ አይን ናቸው የሚባሉ ሰዎች ነው እየተለቃቀሙ ከውስጥ እየወጡ ያሉት ማለት ነው። እግዚአብሔር አምላክ ለሞቱት መጽናናትን ያጥልልን። ለዚች እህታችን እንግዲህ እግዚአብሔር ምሕረቱን ይላክላት ነው የምንለው። እግዚአብሔር ይማራት፣ ፈጣሪ ይማራት። እውነት የእሷንም ደግሞ እግዚአብሔር አምላክ ክፉን እንዳያሰማን ሁላችሁም ጸልዩላት። ምክንያቱም እንዴት ነው እዛ ውስጥ ምግብ አለ እንደሚበሉትና የሚጠጡትን ነገር መጠንቀቅ አለባቸው። እዛ የሚሰሩ ምናምን ይላሉና እዛ ውስጥ ምግብ ይሰጣቸዋል፣ ምግብ አላቸው። እንደ ኢቢኤሶች ማለት በየቤታቸው ሂደው ስራ በኋላ ምግብ የሚበሉ ነው የሚመስለኝ እኔ እንጂ እንዴት ነው ይሄ ነገር? ለማንኛውም ግን በጣም የሚያሳዝን ነው። እግዚአብሔር አምላክ ለሞቱት ነፍስ ይማር፣ ለታመሙት እግዚአብሔር ይማራቸው፣ ለቤተሰብም ደግሞ መጽናናትን ያድልልን። እንግዲህ አቶ አማን በጣም መልካምና ጥሩ ሰው እንደሆኑ ብዙዎች እያወሩላቸው ይገኛሉ። በዚህ መካከልም ደግሞ የቀብር ስነስርዓታቸውን በጣም ልብ በሚነካና የሶስት ልጆች አባት ናቸው። እንግዲህ ባለቤታቸውም እንግዲህ ወይዘሮ ማኪዳም ማለት ነው በጣም በተሰበረ ልብ ስለሳቸው ስትናገር ነበረ። እነዚህ የምታዩቸው አንድ ወንድ ሁለት ሴት የእሳቸው ልጆች ናቸው። እንዲሁም ባለቤቷ የእሳቸው ባለቤት ደግሞ ወይዘሮ ማኪዳ እዛው የምትሰራ ሴት ናት፣ እሷም ማለት ነው። ፈጣሪ እንግዲህ ለሁሉም መጽናናት ያድልልን፣ ለልጆቻቸውም ለቤተሰብም መጽናናት ያድልልን። እዚህ ጋር የምታያቸው ሁለቱ ሴቶችና አንድ ወንድ የእሳቸው ልጆች ናቸው። እቺ ባለቤታቸው ናት ማለት ነው። እግዚአብሔር ከእንደዚህ አይነት ከክፉ ነገር ይሰውራችሁ የእውነት። በዛ ላይ ደግሞ በጣም ወጣት ናቸው ህይወታቸው እያለፈ ያለው እና በጣም አሳሳቢ ነው ይሄ ነገር። አዎ መጣራትም አለበት። እንዲሁም ደግሞ ፖሊስ ገብቶ እውነቱን ማጣራት መመርመር አለበት። ምክንያቱም የሚሰማው ነገር በጣም አስደንጋጭ ነው።